የሀንዬ አባት እራሳቸውን ስተው ሆስፒታል ገቡ። ዶክተሩ የሚያየውን ነገር ማመን አቃተው። ምክንያቱም ህመማቸው በጣም ጠንቶ ነበር። ሀናን ለማግኘት በሚሄዱበት ቅጽበት ነበር እራሳቸውን የሳቱት። ሀናን ምን ገጥሟት ይሆን? ያንን ያዩ ጊዜ ነው እራሳቸውን የሳቱት። ባዩሽ ምርመራውን የቀየረችበት ቅጽበት ዶክተሩ አስደነገጠው። እንዴት ሊሆን ቻለ አለ። ምክንያቱም ሀና የነሰላም እህት እንደሆነ ዶክተሩ በደንብ ያውቃል። ነገር ግን ወረቀቱ ተቀይሮ ሲያዩ በጣም ደነገጠ። ባዩሽ ያደረገችው ነገር እጅግ መራራ እንደሆነ የሆነ ተንኮል እንዳላትና ለምን ይሄን እንዳደረገች ዶክተሩ አስደነገጠው። የሀንዬ አባት በዚህ ቅጽበት ነበር መንገድ እየሄዱ እራሳቸውን የሳቱት። ምክንያቱም ሀንዬን ይቅርታ ለመጠየቅ ነበር። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። በጣም ነው ማመሰግነው። አሁንም ላይክ ሰብስክራይብ በማድረግ አበረታቱኝ። በጣም አመሰግናለሁ ለምታደርጉልኝ ነገር በሞላ። ዶክተሩ ሁኔታ በጣም ያስፈራ ነበር። ምክንያቱም ወረቀቱ እንዴት ሊደርሳት ቻለ? እንዴትስ ልትቀይረው ቻለች? በሚለው በጣም ተደናግጧል። በዛ ላይ የሀንዬ አባት እዛ ድንገተኛ አደጋ ውስጥ እዛ ናቸው ያሉት። አሁን ከየትኛው እንደሚሆን ግራ ገብቶታል። እዚህ ህይወቷን የተቀማችውን ልጅ ማዳን አለበት ወይስ አሁን ደግሞ ህይወቷን የምትቀማው አባቷን ልታጣ ያለችውን ልጅ ማዳን አለበት? ሁለቱም በጣም ውስብስብ ነበር። አባቷ እዛ ጋ በጣም ታመዋል። እዚህ ጋ ደግሞ ህይወቷን ተቀምታለች። ምርመራው እንዴት በምን ቅጽበት እንደተቀየረና እርግብ የሀናን ሀና ደግሞ የእርግብን ምርመራ እንደወሰደች እንዴት ባዩሽ እንደቀየረችው ዶክተሩ በጣም አስደንግጦታል። ያ ብቻስ አይደለም፣ ምንድነው ይቺ ሴት ከሀና የምትፈልገው? ሀናን ምን አድርጋት ነው የሚለው ነገር ደግሞ በጣም አሳስቦታል። ከዚያ በላይ ደግሞ ያሳሰበው የዶክተሩ የሀንዬ አባት ሁኔታ ነው። የሀንዬ አባት ሁኔታ በዛ ቅጽበቱ ነው ለራሱ በጣም እያለቀሱ ለዚህ ኩላ የዳረኳት እኔ ነኝ በሚል ምክንያት በጣም ተጨናንቀዋል። በጣም ይጮሃሉ። ሀንዬን አምጡልኝ ይላሉ። በዛ ላይ ሀንዬ በጣም ተጨንቃለች። አባቷን ለማዳን ያላት ሩጫ አሁን የሀንዬ ያሳሰባት የምርመራ ጉዳይ አይደለም፣ የአባቷ አዛጋ ሆስፒታል ውስጥ መሆን ነው። ይሄ ነው ትልቁ ያሳሰባት። ባዩሽ ደግሞ በጣም ጥንቁቅና በጣም ኃይለኛ ሴት ስለሆነች መጠቀም ያለባትን ነገር ሁላ ተጠቅማ ወረቀቱን ቀይረዋለች። ለዛ ነው የሰላምዬ እናት ምንም አይነት እገዛ ላንቺ አያስፈልግም፣ አባትሽን ለማዳን ብለሽ የኛ ቤተሰብ አባል ነን ብለሽ ልትገቢ ያልሽ ልጅ ነሽ ብላ በጣም የጮኸችባት። ሀና ግን በጣም ተሰማት። በሌላ እንደፈለግሽ ልትናገሪኝ ትችያለሽ፣ ነገር ግን እኔ በአባቴ ድርድር አላቅም። በአባቴ ጉዳይ እኔ ለፍቼ ጥሪ የማደርገው ነገር እንጂ ሌላ ሰው እንዳደርግልኝ እንኳ ፈልጌ አላውቅም። ደግሞ አንቺ ግድ ላደርግልሽ ብለሽ ነው እንጂ በአባቴ ጉዳይ ማንንም እንደማላስገባ ደጋግሜ ነገርሽ ነበር ብላ መለሰችላት። በፍጹም እንደዚህ አይነት ነገር መልሳችሁ ስለ አባቴ እያነሳችሁ እንደሆነ እኔ በፍጹም መልካም ልሆን አልችልም፣ ምክንያቱም አባቴ ለእኔ ህይወቴ ነው ብላ ተናገረች። ሰላምዬ ሀንዬ ተረጋጊ ባክሽ ብላ ለማረጋጋት ሞከረች። በጎንም እናቷ አንቺ ነሽ እዚህ ኩላ ያመጣሽው፣ የገዛ ልጄን እንድጠረጥር የሚያደረግሽኝ አንቺ ነሽ ብላ የዛ ጉዳይ ያሳስባታል። ሀና የአባቷ ሆስፒታል መግባትና በጣም ህመም ላይ መሆኑ ያሳስባታል። እነ ወይዘሮ ሜላት ደግሞ ሀና ያደረገችው ነገር በጣም ያሳፍራል ብላ ወይዘሮ ሜላት ምንም እውነቱ ሊታያት አልቻለም። የጓደኛዋ የምታደርገው ነገር ግን ሰላምዬ ምንም አልተዋጠላትም። አንደኛ ሀና ምንም አይነት ነገር እንደማትዋሽ አውቃለሁ፣ ለምን ይሄንን ታደርጋለች ስትል ለምላሴ ነገረችው። ምላሴ እኔም ግራ ገብቶኛል፣ ምናልባች አባቷን ለማሳከም ብላ ሊሆን ይችላል ብዬ አስቤ ነበር ሲላት ሀና እንደዚህ አይነት ሴት እኮ አይደለችም፣ ማናችንም እናውቃታለን፣ ለረጅም ጊዜ አብረናት ኖረናል አለችው። ወይዘሮ
ወይዘሮ ባዩሽ በጣም ደስ አላት። የተቀየረው ነገር እጅግ ገራሚ እንደሆነ ለራሷ እየነገረች፣ ነገር ግን እርግብ እንዴት ብትቀይሪው ነው አክስቴ፣ እንዴት አርገሽ ብትቀይሪው ነው እንደዚህ የወረዱባት ስትላት፣ እኔ አክስትሽ ነግሬሽ ነበር፣ እንደውም በጣም ጥሩ አጀንዳ ነው። ምክንያቱም ሀና እኔ ልጃችሁ ነኝ ብላ በመምጣቷ በጣም ለኛ ጥሩ ሆኗል ብላ ነገረቻት። እንዴት እንደዛ ጥሩ ሊሆን ይችላል ስትላት፣ ምክንያቱም አሁን ላይ ወይዘሮ ሜላት እኔ አውቃታለሁ ጓደኛዬን ታስወጣታለች ለገንዘብ ብላ ይህን እንዳደረገች እና እኔ ልጃችሁ ነኝ ስትል ለገንዘብ ብላ እንደሆነ ነው የሚገባት። ስለዚህ ከቤቱ ምንጥዝ አርጋ ታወጣታለች ስትል ለእርግብ ነገረቻት። እርግብ ደግሞ ትክክል ነሽ አክስቴ፣ አንቺ እኮ ስታስቢ በጣም ጎበዝ ነሽ እያለች እየተነጋገሩ ባሉበት ወይዘሮ ሜላት መጣች። የኔ ልጅ እና አሁን ወደ ቤት እንሄድ፣ በጣም ይቅርታ ባደረኩብሽ። ኧረ በፍጹም እንዳትጨነቂ እናቴ ብላ ድራማዋን ጀመረች እርግብ። ወይዘሮ ባዩሽም አብሬያችሁ ልመጣ እችላለሁ ስትል፣ በፍጹም ምን ልትሰሪ ትመጫለሽ ብላ እርግብ ገለመጠቻት። እናቷም ወይዘሮ ሜላትም አረ ልጄ እንደዚህ እኮ አይባልም፣ በዛ ላይ አክስትሽ እኮ ናት፣ በጣም እኮ ድሮ ተወጃት ነበር ብላ ለመምከር ሞከረች። እሷ ድራማ እየሰራች መሆኑን በፍጹም አልገባትም። ሀና በአባቷ ሁኔታ በጣም ተጨነቀች። ግራ ግብት ብሏታል። የምታደርገው ነገር ግራ ገባት። አሁን አባቷ ነው ያስጨነቃት። ከምንምና ምን እንደተፈጠረ ሁላ ረስተዋለች። የምርመራ ሂደቱ ሁሉም ነገር ግን ዶክተሩ ግራ የገባው ነገር እንዴት ሊቀየር ቻለ የሚለው ነገር ነው። ሀና የሚጮሁባት ውሸት አምነሽ የሚሏትን ሁላ ረስታ የአባቷን መዳን ነው የምታስበው። ምክንያቱም ከአባቴ ጋር ሁኜ ሁሉን ነገር እችለዋለሁ፣ እኔ ለገንዘብም ሆነ ለሌላ ነገር ብዬ እንደማልዋሽ ታውቂያለሽ ሰላምዬ፣ ግን እንዴት እንደሆነም ባላውቅም ይሄ ነገር ትክክል አይመስለኝም፣ አሁንም የተዛባ ነገር አለው ስትላት ነገረቻለ። ሰላምዬ ምን እያልሽ ነው ሀንዬ? ምርመራ እኮ ተደረገ። ምርመራው ደግሞ እርግብ የኛ እህት እንደሆነች ነው የሚያሳየው። ለምንድን ነው እንደዚህ የምትይው ስትላት፣ እኔ እንዴት እንደተቀየረ ባላቅም ይሄ በፍጹም የተቀየረ ነገር ይመስለኛል ስትል ነገረቻት። እባክሽ እንደዚህ አትበይ፣ ይሄ እውነታው ይሄ ነው፣ በቃ እውነታውን መቀበል አለብን ብላ ሰላምዬ ተናገረች። ነገር ግን ሰላምዬ እንደዛ ብላ ትናገር እንጂ በውስጧ እውነት እኮ ሊሆን ይችላል። እንዴት ሊሆን ይችላል? ምክንያቱም መጀመሪያ ላይ ምርመራ ማድረግ አለብን ስንል እርግብ በጣም ደንግጥ አይደል እንዴ እያለች ከራሷ ጋር መነጋገር ጀመረች። ምላሴ አባትሽን በሰላም ያደነልሽ ብሎ አጽናናት። አሴር በጣም ተጨንቋል የአባቱ መታመም። ምክንያቱም አሁን ላይ ለመስራትም ሆነ ለመለወጥ በእያንዳንዱ ነገር ለውጡን ለማየት ሆነም ለምንም ነገር ቢሆን የሚያሳስበው የአባቱ ጉዳይ ነው። አባቱ እስከተሻለው ድረስ እሱ መስራትም ሆነ መለወጥ እንደሚችል ራሱን ይናገራል። ምክንያቱም ለመስራት ትልቁ ሞራል የሆነው የሀንዬ አባት ስለሆነ፣ ሀንዬ ደግሞ በጣም አዝና ተከፍታ ማየት በፍጹም አይፈልግም። አሴር በሚችለው አቅም ሁሉ ነገር ይስተካከላል እያለ ያጽናናታል። ሀንዬ ግን አባዬ አሁን ላይ ያዘነብኝ ይመስላል፣ እኔም ይቅርታ ሳልጠይቀው ወደ ስራ ሄድኩ፣ በዛ ምክንያት ነው ያመመው አለች። አሴርም በፍጹም እንደምታስቢው አይደለም፣ ወደ አንቺ እየመጣን ባለንበት ቅጽበት ነው እንደዛ የተፈጠረው አላት። እርግብና ባዩሽ ኩሽና ቤት ሲመካከሩና ሲያወሩ ሰላምዬ አየች። ግራ ገባት። ምን ትሰሪያለሽ እዚህ ስትላት የነበረችው እርግብ አሁን ግን በጣም እየተደባበቁ የሚሆኑት ነገር ግራ አጋባት። ምን እየተካሄደ ነው እዚህ ቤት አለች። ምክንያቱም መጀመሪያ ስትሳደብና ስትገለምጣት ነበር ያየችው። አሁን ተመልሳ እንደገና ተደብቀው የሚያወሩት ምንድን ነው እያለች ግራ አጋባት። ምላሴም ቁጭ ብሎ ባለበት ቅጽበት ሰላምዬ በሩን በጣም እየፈጠነ ገብታ በሩን ዝግት አርጋ ቁጭ አለች። ምንድን ነው የተፈጠረው ሰላምዬ አላት። አይ ምንም አይደለም፣ በጣም ሲያፋጣት ተናገረች። እርግብና ወይዘሮ ባዩሽ ቆመው በጣም ሲያወሩ ነበር። በጣም የሚገራርም ወሬ ሲያወሩ ነበር። ምክንያቱም ከዚህ በፊት ስትገለምጣትና ስትሰድባት ነበር።
አሁን ግን የሚያወሩት ለረጅም ጊዜ የሚተዋወቁ ነው የሚመስሉት ስትል ለምላሴ ነገረች። አንቺ ደግሞ ትጠራጠሪያለሽ። ያው አክስት ስለሆነች በፊትም ተወዳ ስለነበር በዛ ቅጽበት ሊሆን ይችላል እንጂ ሌላ አይደለም አላት። እንደዛ ቢሆን ደስ ይለኝ ነበር፣ ነገር ግን ሁኔታው ምንም እያማረኝ አይደለም ስትል ሰላምዬ ለምላሴ ነገረችው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳችኋለሁ። ያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። ላይክ ሰብስክራይብ አድርጉኝ ውዶቼ። መልካምነት ለራስ ነው ውዶቼ።